ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሰናል። ዛሬ እንግዲህ የምናየው ገና ከኤችቲኤምኤል ቤዚኩ ጀምረን ከቤዚኩ ከፋንዳሜንታሉ ጀምረን ከቢጊነር ሌቭል ጀምረን ከሱ ጀምረን ለማየት እንሞክራለን ማለት ነው። አሁን ምሰራላችሁ ስለ ኤችቲኤምኤል ስትራክቸር ፈርስት። አሁን እዚህ ጋር የምናየው የኤችቲኤምኤል ዲቨሎፕመንት እና እንዴት ኤችቲኤምኤል ስትራክቸር እንሰራለን። ኤችቲኤምኤል ስትራክቸሮቹ ምን ምን ይመስላሉ፣ ኤችቲኤምኤል ምን አለው፣ ኤችቲኤምኤል ላይ ምን ልንሰራ እንችላለን የሚለው እናያለን ማለት ነው። ለማታውቁኝ ለዚህ ቻናል አዲስ የሆናችሁ ብሩክ እባላለሁ። እዚህ ቻናል ላይ የዌብ ነገር ዌብ ኮንተንቶች ፕሮግራሚንግ ዌብ ኮንተንቶች ለመጥና የተለያዩ ነገር ዲቨሎፕ ለማድረግ መጡ ፓይተን እንሰራለን። ፓይተን እዚህ ላይ የምንሰራው ምን ይሆናል ማለት ነው፣ ኤችቲኤምኤል ነው። ቴክኒኮችን እንሰራለን። አንዳንዴ ቴክኒሱን ካገኘው እንሰራለን። ቴሌግራም ቻናልም እንከፍታለን። አሁን ቴሌግራም ቻናልም አስቀምጥላችኋለሁ ዲስክሪፕሽን ላይ። ከዛ እዛ ላይ እየገባችሁ ጆይን ማለት ትችላላችሁ። ምክንያቱም የተለያዩ ነገሮችን ፖስት ማድረግ ብዙ ዛሬ ነው። ከፈልጋችሁ ኢንስታግራም ላይ ፎሎ ማድረግ ትችላላችሁ ማለት ነው። ወደ ዛሬው ቪዲዮ ስንገባ ዛሬ የምናየው ኤችቲኤምኤል ዲቨሎፕመንት እና ኢንቫይሮንመንት እና ኤችቲኤምኤል ስትራክቸር የሚለው ነው። ዛሬ ስንጀምረው ኤችቲኤምኤል ገና ከመጀመራችን በፊት ኤችቲኤምኤል ምን እንደሆነ ከማየታችን በፊት አይዲኢ የሚባል ነገር አለ። ኢንተግሬትድ ዲቨሎፕመንት ኢንቫይሮንመንት ማለት ነው። ኢንተግሬትድ ዲቨሎፕመንት ኢንቫይሮንመንት ማለት የሶፍትዌር ቱል ነው። የኤችቲኤምኤልን፣ ሲኤስኤስን፣ ጃቫስክሪፕትን ኮድ ለማድረግ የምንጠቀምበት ኢንተግሬትድ የሆነ ዲቨሎፕመንት ኢንቫይሮንመንት ነው ማለት ነው። ስንጀምር አሁን እዚህ ጋር ምን ማለት እንደሆነ ስናይ ኢንተግሬትድ ዲቨሎፕመንት ኢንቫይሮንመንት ኢዝ ኤ ሶፍትዌር ፕላትፎርም that offers a wide range of tools and functionalities to support the development of software application ይላል። እዚህ ጋር እንደምናየው ሶፍትዌር ፕላትፎርም ነው። ይሄ ፕላትፎርም ነው ዋይድ ሬንጅ ኦፍ ቱል እና ፋንክሽናሊቲ ብዙ የሆኑ ቱሎች እና ጥቅሞች አሉት እና ደግሞ ሶፍትዌር አፕሊኬሽኖችን እንዲሁም ደግሞ የተለያየ ዌብ ዲዛይን ላይ የምንጠቀማቸውን ኮድ ለማድረግ የምንጠቀማቸውን ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕትን የምንጽፍበት ኮድ ኤዲተር ወይም ደግሞ ኢንተግሬትድ ዲቨሎፕመንት ኢንቫይሮንመንት ውስጥ ነው የሚከተቱ ኮድ ኤዲተሩ ማለት ነው። ከዛ ዘ ኬዝ ኦፍ ዌብ ዲቨሎፕመንት provides the necessary tools that allow developers to create HTML code. An HTML integrated development environment is a software tool that provide a comprehensive platform for developing HTML code ይላል። ይሄ የታወቀ ነገር ነው ማለት ነው። ከዛ ቀጣይ የምንገባው ምንድነው HTML ኤዲተር የሚል አለ። HTML ኤዲተር ምንድነው? HTML ኤዲተር is a software used for writing code in HTML። ኤችቲኤምኤል ኮድ ለመጻፍ የምንጠቀምበት ሶፍትዌር ሌላ ምንም ነገር ሊኖረው አይችልም። ፎር ስትራክቸሪንግ ኤንድ ክሪኤቲንግ ዌብሳይት ማለት ነው። ዌብሳይትን ስትራክቸር እና ክሪኤት ለማድረግ የምንጠቀምበት ሶፍትዌር ነው። ኤችቲኤምኤል ኤዲተርስ ፕሮቫይድ ኤ ግሬት ዲል ፎር ኤዝ ኦፍ ኤስ ቱ ዘ ዲቨሎፐርስ ባይ ኢንሹሪንግ ሃስል ፍሪ ኮዲንግን ማለትም ይሄ ጊዜያችንን ይቆጥቡልናል እንደማለት ነው። እሺ ቀጣይ ቱልስ ሪኳየርድ ኢን ዌብ ዲዛይን ወይም ደግሞ ዌብ ዲዛይን ላይ የሚያስፈልጉ ነገሮች አንደኛው ኮድ ኤዲተር ነው። ኮድ ኤዲተር ማለት ላይክ ቪኤስ ኮድ፣ ኖትፓድ ፕላስ ፕላስ፣ ሰብላይም ቴክስት፣ አተም እነዚህን አሁን ተጠቅመን ኮድ እንጽፋለን ማለት ነው። እነዚህም ኮድ ኤዲተሮች ናቸው። አሁን ፕራክቲካል ነው የምሰራው ብዙ ግን ይቅርታ እንግዲህ ጋይሶች ይሄ ቲዮሪውን ብዙ አላውቀውም። ሞር ፕራክቲካል ነው እየሰራው የነበረው። እኔ ሞር ፕራክቲካል ላይ ስለሆንኩ ብዙ ቲዮሪውን አልተማርኩትም። እስኪ በዛው ነው ከእናንተ ጋር ቲዮሪውንም እየከለስ ነው እንሄዳለን ማለት ነው። ከዛ እዚህ ጋር አሁን አተም አለ፣ ኖትፓድ ፕላስ ፕላስ፣ ሰብላይም ቴክስት፣ አዶቤ ድሪም ዊቨር፣ ሲሲ የሚባል አለ። ብዙ አሉ ግን እኔ ከዚህ ሁሉ ለመመርጠው ቪዥዋል ስቱዲዮ ነው ሁሉም ሰው እንደሚመርጠው። ቪኤስ ኮድ it has a feature of built-in ጊት ኮማንድ። የጊት ኮማንድ ደግሞ ጊት ለመስራት ይቀላል ማለትም ደግሞ ጊትም መስራት ትችላላችሁ። ጊት ማለት ጊትሃብም አለው ቨርዥን ኮንትሮል እንደማለት ነው።
ስለሱ በሚቀጥሉት ቪዲዮዎች ከዚህ በኋላ በሚመጡ ቪዲዮ እንሰራለን። ለአሁኑ ግን እነዚህን ስትራክቸሮቹን እና የኤችቲኤምኤል ስትራክቸሩን ካየን ይበቃናል ማለት ነው። ቀስ ቀስ እያለን ወደፊት እንድንሄድ ማለት ነው። እና ኢስ ፍሪ ነው፣ ኦፕን ሶርስ ሶፍትዌር ነው። እንዲሁም ደግሞ ከሁሉ በላይ አስፈላጊ የሚያደርገው ኤክስቴንሽኖች አሉት። ብዙ ኤክስቴንሽን ዋይድ ሬንጅ ኦፍ ኤክስቴንሽን አለው። ለምሳሌ ላይቭ ሰርቨር እዛው ላይቭ ላይ እየሰራችሁ እንድትጠቀሙ ያደርጋቸዋል። እንዲሁም ደግሞ የስፔሲንጎች ኢንደንቴሽን ለመጠበቅ ብዙ ኤክስቴንሽኖች ስላሉት ይሄ ኤክስተርናል አፖችን ማውረድ አይጠበቅባችሁ። የምንዘብላችሁ ጀስት ኤክስቴንሽኑ ላይ ብቻ ተጠቀማችሁ። እንዲሁም ደግሞ ይሄ አላ ለአሰራርም የሚመች አይነት ስለሆነ እኔ ሪኮመንድ ማድረጋችሁ ቪኤስ ኮድ ነው። ከፈለጋችሁ እናንተ ሌሎች ኮድ ኤዲተሮችን መጠቀም ትችላላችሁ ማለት ነው። ከዛ ሳም ፖፑላር ቴክስት ኤዲተርስ ኢንክሉድ አሉ። ኖትፓድ ፕላስ ኖትፓድ ራሱ ቢልት ዊንዶውስ ላይ ይሄ በተፈጥሮ ተጭኖ የመጣ ማለት ዊንዶውስ ሲመጣ ተጭኖበት የሚመጣ ነው ማለት ነው። ቤዚክ ኤችቲኤምኤል ዶክመንት ስትራክቸር ስናይ an HTML document contains the text of page itself in HTML ላይ አንድ HTML ዶክመንት ከምን ምንድን ነው የተሰራው ስንል ፔጅ itself አለ፣ HTML ታጎች አሉ እና ደግሞ which defines HTML ታጎች ምንድን ነው የሚያደርጉት structure and appearance of the document HTML ስትራክቸሩን ዲፋይን ያደርጋሉ ታጎቹ እና አፒራንሶቹ አቀማመጡ ማለት ነው። የተወሰነ ኮንቴንት ሃይፐርሊንክስ ሊሆን ይችላል ወደ ሌላ ፔጅ እንድንሄድ። ሃይፐርሊንክ ማለት ሊንኮች ናቸው። ለምሳሌ አሁን ሊንኮች አሁን ቴሌግራም ላይ የተላከል ሊንክ ቢኖር እሱ ሊንክ ስነካው ወደ ሌላ ፔጅ ወስደናል፣ እንደሱ ያለ ማለት ነው። እዚህ ጋር የጉግል ፔጅ ሊንክ ምንሰራ የጉግል ፔጅ ሊንክ ልክ ስንነካው ወደ ሌላ ፔጅ ወስደናል ማለት ነው። እንደሱ ማለት ነው። ሃይፐር ሊንክስ ቱ አዘር ፔጅ ኦር ቱ ኢንክሉድ መልቲሚዲያ ኤሌመንትስ ኦዲዮ ሊሆን ይችላል። አሁን ዌብሳይቶች ላይ የምናያቸው ቪዲዮዎች አሉ፣ ኦዲዮዎችም አሉ። እንደሱ አይነት ለመስራትም ኤችቲኤምኤሎችን እንጠቀማለን፣ አኒሜሽኖችን ለመስራት ማለት ነው። ኢንታይር ኤችቲኤምኤል ዶክመንት ኢዝ ባውንድ ዊዝ ኤ ፔር ኦፍ ኤችቲኤምኤል ጀነራሊ ኦፕኒንግ እና ክሎዚንግ ታጎች አሉ። ኦፕኒንግ ታጉ በሌዛን ታግ አለ፣ ሌዛን አይከን አለች፣ ከዛ ግሬተር ዛን አይከን ይዘጋል ማለት ነው። እዛው መሀል ውስጥ ኤችቲኤምኤል አለ። ሲዘጋ ግን ሌዛን አይከን አለች፣ ከዛ ፎርዋርድ ስላሽ አድርገን ኤችቲኤምኤል ብለን ነው በግሬተር ዛን ሳይን የምንዘጋው ማለት ነው። ለምሳሌ ኤግዛምፕል ነው ስንል ዶክ ታይፕ ማለት ዶክመንት ታይፑ ኤችቲኤምኤል ነው እያለ እየነገረው ነው ለቴክስት ኤዲተራችን እንዲገነዘብ ወይም ደግሞ ለብራውዘር በኋላ ሬንደር ወይም ደግሞ ራን ስናደርገው ይሄኛው ኤችቲኤምኤል ዶክመንት ነው ብሎ ይነግረዋል ማለት ነው። እንዲሁም ደግሞ እዚህ ጋር ኤችቲኤምኤል ታግን ከፈትን። ኤችቲኤምኤል ታግ ውስጥ ምን አለ? ላንጉጁ እንግሊሽ ነው ማለትም ደግሞ ይሄንን ፔጅ በኤችቲኤምኤል ኮድ ስናደርግ የምንጠቀመው ኮድ እንግሊዘኛ ነው ለማለት ነው። ከዛ ሄድ ታጎች አሉ። ሄድ ውስጥ ብዙ ጊዜ የምንጠቀመው ታይትል አሉ፣ ሜታ ወይም ደግሞ ሜታ ዳታዎች አሉ። እንደ ሶስት ይሄ ብራውዘሩ ላይ ቪዚብል አይደለም ብዙ ጊዜ የሚታየው እንደውም ከሄድ ውስጥ ታይትሉ ነው። ታይትሉ ማለት እዚህ ቶፕ ኮርነር ኦፍ ዘ ፔጅ ላይ የሚጻፈው ማለት ነው። እዚህ ጋር ምናምን ለምሳሌ አሁን እዚህ ጋር ያያችሁት ይሄኛው እዚህ ጋር ነው የሚጻፈው ስሙ የቶፕ ኮርነር ላይ ከሆነ ማለት ነው ታይትሉ። ሌላው ሙሉ የሚሆነው ዘሜን ፔጅ ኢዝ ዘ ቦዲ ውስጥ የምንጽፏቸው ነገሮች ናቸው። ይሄ ኤችቲኤምኤልን ነፍስ እንዲዘራበት ወይም ደግሞ ኤችቲኤምኤልን ኤችቲኤምኤል የሚያስብሉት ማለት ነው። ከዛ ኤችቲኤምኤል እዚህ ጋር ይዘጋል እንደማለት ነው። ያው እዚህ ጋር ደግሞ ዶክመንት ስትራክቸሩን ስናይ ዶክመንት አለ። ዶክመንት ውስጥ ዶክ ታይፕ ኤችቲኤምኤል የሚለው አለ። ዶክ ታይፕ ኤችቲኤምኤል ከሶስት እንወርድ ደግሞ ኤችቲኤምኤል አለ። ኤችቲኤምኤል ውስጥ ምን አለ? ሄድ አለ። ሄድ ይከፈታል። ከዛ እዛ ውስጥ ሜታዳታዎች አሉ፣ ታይትሎች አሉ ማለት ነው። እዚህ ጋር እንደምናየው ሜታ እና ታይትል አለ። ቦዲ ውስጥ ደግሞ ኤች ሄዲንግ ሊሆን ይችላል፣ ፓራግራፍ ሊሆን ይችላል። አዘር ኢለመንትስ ለምሳሌ እንደ አንከር ኢለመንት ሊሆን ይችላል። ሜን ኢለመንቶች አሉ፣ ሴክሽን አለ። እነሱ ሊኖሩት ይችላሉ ማለት ነው። እዚህ ጋር አሁን ቀለል ያለች ዌብሳይት ስናይ እዚህ ጋር ኤግዛምፕል ኮምፕሬሲቭ ኦፍ ኤችቲኤምኤል ዶክመንት አለ። ኤችቲኤምኤልን ቅድም አይተናል ለምን እንደሚጠቅም።
ኤችቲኤምኤል ይሄ ታይፑ ፋይሉ የፋይል ታይፑ ምን አይነት እንደሆነ የሚነግረው ነው። ዜን ሄድ አለ። ሄድ ውስጥ ምን ይጻፋል ብለናል ቅድም? ታይትል እና ሜታ ዳታ። ታይትል እዚህ ቶፕ ኮርነር ላይ አሁን ማይ ፈርስት ዌብ ፔጅ ሬንደር ብናደርገው ይሄንን ምንድነው የሚያመጣልን? እዚህ ጋር ነው የሚመጣው ማለት ነው። የተጻፈው ምን ውስጥ ነው? ቦዲ ውስጥ። ከዛ በኤችቲኤምኤል ይዘጋል ማለት ነው። ከዛ እዚህ ጋር አውትፑቱን ራሱ ብናየው ቤዚክ ኤችቲኤምኤል አውትፑት ዊል ዲስክራይብ ኢች ኤለመንት ብሎ እዚህ ጋር ያያችሁት ካጎላው እስኪ እንዲሆን ነው ያያችሁት። አሁን እዚህ ጋር ማይ ፈርስት ዌብ ፔጅ የሚለው እዚህ ጋር አት ዘ ቶፕ ኦፍ ዘ ፔጅ እዚህ ጋር መጣ ማለት ነው። ማለት እዚህ ጋር ምንድነው የጻፍነው? ታይትሉ ማይ ፈርስት ዌብ ፔጅ ስለሚለው ማለት ነው። ከዛ እዚህ ጋር ኤችቲኤምኤል ከፈተን። ከዛ እዚህ ጋር ያሳየናል ነገር የጻፍነው ማይ ፈርስት ዌብ ፔጅ የሚለው እዚህ ጋር መጣ። ከዛ ቦዲ ውስጥ ምን አለ? ዲስ ኢዝ ማይ ፈርስት ዌብ ፔጅ የሚለው እዚህ ጋር ይመጣል ማለት ነው። አሴ ሄዲንግ። ከዛ ቦዲ እዚህ ጋር ይዘጋል፣ ኤችቲኤምኤል እዚህ ጋር ይዘጋል ማለት ነው። ከዛ እዚህ ጋር አለ። ከሁሉም ነገር በፊት ግን አሁን በኖትፓድ ፕላስ ፕላስ ለመስራት ለምትፈልጉ ኖትፓድን ትከፍታላችሁ። ኖትፓድን ከከፈታችሁ በኋላ ይሄ ስትራክቸሩን ትጽፉታላችሁ። ከዛ ሴቭ አድርጋችሁ ከሁሉ ከኮድ ኤዲተሩ ትወጡና ፋይሉ ጋር ሄዳችሁ ራይት ክሊክ ነክታችሁ ኦፕን ዊዝ ብላችሁ ነው የምትከፍቱት እንጂ እዛው ራም ማድረግ አትችሉም ማለት ነው ኖትፓድ ላይ። እና ጋይስ የዛሬ ቪዲዮ ይሄን ይመስላል። እንግዲህ ይሄ ትንሽ ቪዲዮ ልትሆን ትችላለች፣ ግን በተቻለኝ አቅም የኤችቲኤምኤል ስትራክቸር ለእናንተ ለማስረዳት ነው የሞከርኩት። እንግዲህ ያልገባችሁ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ግን ይሄ ገና ቢጊኒንግ ነው። ገና ብዙ የምሰራቸው ነገሮች አሉ። ይሄ አጠር ያለች ቪዲዮ ላድርግላችሁ ብዬ ነው እንጂ ከዚህም በዛ ሊል የሚችል ቪዲዮ ሊወጣ ይችል ነበረ። ግን ይሄ አጠር ባለ ሁኔታ በዛ ያለ ሆኖ በአንድ ፕሌሊስት እንዳደረግላችሁ ነው። እና የዛሬ ቪዲዮ ይህን ይመስላል። የተለያየ ኮሜንት ካላችሁ ያልገባችሁ ነገር ካለም ጠይቁኝ ኮሜንት ላይ። በሌላ ቪዲዮ እስከምንመለስ ባይ ባይ።